ወያኔ አስተምርሃለሁ እፎይ እገልሃለሁ አንተ እኔ እገልሃለሁ ነብያት ስለሰለ ሰድበክ እስኪ አንተ አዲስ አበባ ነህ አደባባይ ላይ ና አንተ ውሻ ቂጥህን መጀመሪያ አንተ ውሻ እስኪ አንተ ወንድ ከሆንክ ና አዲስ አበባ አስፋልት ላይ ሄድ አንተ ወንድ ከሆንክ አንተ ውሻ ጫማ ራሱ ሲገማ ግማታ አንተ ነብያችን አንተ ነህ የምትሰድበው አንተ ነብያችን ሰለላሁ ዐለይሂ ወሰለም የምትሰድበው አንተ እስኪ ወንድ ከሆንክ ና አዲስ አበባ አንተ ወንድ ከሆንክ ና አዲስ አበባ አንተ ወንድ ከሆንክ ና አዲስ አበባ አደባባይ እገልሃለሁ ና አዲስ አበባ አደባባይ ላይ ሂድ አንተ ውሻ ግማታ ለምን ተመጀመረ አንተ እኮ ሃይማኖት ቂጥሚያ ማጠብ ራሱ እኮ አታውቁም ጫማቹ ሲገማ ግማታ ምን ግማ ክርስቲያኖች የብዙ ሰዎችን ክርስቲያን ቂጥች ያኑን የምትባለው አሽታለች ወይንም ደግሞ አይታለች አንቺ ሰው ቂጥ ለምን እንዳያለሽ እኔ ሽንት ቤት ላይ ነው ሱሪዬን ገፍቼ ቁጭ ምለው አንቺ አፍሽ ሽንት ቤት ነው እንዴ አንቺ አፍ ላይ ለምትጸዳዳው የኔን ቂጥ ለምን ታያለሽ የምሬን ነው የምልሽ አኑኒ የኔን ቂጥ ሽንት ቤት ብቻ ነው አይቶት የሚያውቀው ሲንኩነሽ እንዳንቺ ላይ ነው እንደምትጸዳዳው እኔ የኔን ቂጥ ለምን ታያለሽ ደግሞስ የብዙ ክርስቲያኖችን ቂጥ ካየሽ አንቺ ልምዶ አለሽ ማለት ነው የህዝብ ሽንት ቤት አይደለሽ አንቺ አፍ ላይ አይደለም እንጸዳዳው ምን ያደርጋል ጥንብ ጫማ ይገማል አንተ ጥንብ ድንጋይን ሳም እንጨትን አምልክ አንተ ውሻ አንተ ጥንብ ቆይ ድንጋይን ሳም አለች ሱናን አናሳይ 29:19 ላይ ድንጋዩን በመሳም ገነት ትገባለች አንተ ውሻ ነብያችን ሰለላሁ ዐለይሂ ወሰለም አንተ የምትናገራቸው አይደለም ዓለምን የመሩ ጀግና ናቸው እሺ እውነት ነው በአንድ ሌሊት 11 ሴቶችን ይመሩ ነበረ በአንድ ሌሊት 11 ሴቶችን ወሲብ ያደርጉ ነበረ በ56 ዓመታቸው የ6 ዓመት ህፃን ልጅ ማግብተው ወሲብ ያደርጉ ነበረ አቡ ዳውድ አንድ እንደሚናገር አንተ ድንጋይ ለምንድነው የምትሰማው ስትባል እኮ መልስ የሌለ ድንጋይ ኮነክ እንጨት ለምንድነው የምታመልከው ቆይ እኔ ድንጋይ አልስምም ማመልከው አይደለም ድንጋይ ነው የምትስመው ዝም በል እንጨት ቆይ አትጩሂ ዝም በል ድንጋይና እንጨት እያመለክ ሱናን አናሳይ 29:19 ላይ ጥቁሯን ድንጋይ በመሳም ገነት ገባለሁ ብለሽ ምታሚው አንቺ ነሽ ኃጢአቴ ይቀር ይባላል ብለሽ ምታሚው አንቺ ነሽ ነው ያደረገው አትጩሂ እንጥልሽ አትጩሂ መንፈስ ይታወቃል አትጩሂ በመጮህ መልስ አታመጪ አንተ ግማታ ጫማ ይሸታል ጥንብ ሽንት ቤታችሁ ሲገማ ጥንቦች ንጽህና ቅድም ጠርጥሬ ያለው ቅድም ያልኩት ለዚህ ነው ሽንት ቤታችን አንተ ዝም እስኪ አዲስ አበባ ወንድ ከሆነ የምታየው ያልኩሽ አትጩሂ አንተ አደባባይ አይንህን ነው ማጠፋልክ እገልሃለሁ ነብያችን ሰድበክ እገልሃለሁ አንተ ጥንብ ነብያችንን ሰለላሁ ዐለይሂ ወሰለም አንተ የምትናገራቸው ሰዎች አይደሉም እሺ ነብያችን ጀግና ናቸው ለሴት ልጅ ክብር የሰጡ የዓለማት ብርሃን የሆኑ ጀግንነታቸው በአንድ ሌሊት 11 ሴቶችን በአንድ ጥባት ይከኩ ነበረ እላቸው ነበረ ህፃን ልጅን ወሲብ ያደርግ ነበረ የወንድ ልጅ ብልት ይጠባ ነበረ አንተ እኮ ሴት ልጅ የተረገመች ናት ይላል መጽሐፍ ቅዱሳችሁ ሴት ልጅ የተረገመች ናት ይላል ሴት ግን አንቺ አብረውሽ ቤት ሰዎች አሉ ሴት ልጅ አብረውሽ ሰው አለ ግን እንዲየጮሽ ዱስን ሂድና አንብብ ጥያቄ ስጠይቁክ መልስ እሺ ዝም ብለህ እሺ አሁን ውሃ እየጠጣሽ የለክም እውቀት ዜሮ ምንም እውቀት የለክም ደንቆሮ ነክ እንዳንተ አይነት ደንቆሮ መሀይም አይቻላቅም አንድ ድንጋይ ለምንድን ነው የምታመልከው ስትባል እኮ መልስ የሌለ ደንቆሮ እኮ ነክ እንጨት ለምንድን ነው የምታመልከው ስትባል እኮ መልስ የሌለ ደንቆሮ እኮ ነክ መጽሐፍ ቅዱስ ራሱ ሳታነብ ደንቆሮ እኮ ነክ አንድ ጥያቄ እንጨት ለምንድን ነው የምታመልከው ስል እኮ መልስ ያልሰጠኸኝ እኮ ነክ መጽሐፍ ቅዱስ ምንድነው የሚለው ስል እኮ መልስ ያልሰጠኸኝ እኮ ነክ ስድብ ብቻ ነው አንተ የምታውቀው ሌላ ምንም አታውቅም እንዳንተ አይነት ደንቆሮ እስኪ አንተ ወንድ ከሆንክ አዲስ አበባ መንገድ ላይ ሂድ ፈርተህ ኩሽና ለኩሽና እየሄድክ ነብያችን ሰለላሁ ዐለይሂ ወሰለም ሰድበክ አንተ አዲስ አበባ ላይ እስኪ ወንድ ነክ አደባባይ ውጣ ወንድ ነክ አንተ ሴታ ሴት
ኩሽና ለኩሽና ኩሽና እኮ ነው የምትኖረው አንተ። ባይዘ ነብይሽ መገለጥ የሚመጣለት ኩሽና ውስጥ ከመኝታ ክፍል እኮ ወጣታ የአይሻ ቀሚስ ውስጥ መኝታ ክፍል ብቻ ነበር መገለጥ የሚመጣለት። ማታቂ ከሆነ ላስተምርሽ። ከመኝታ ክፍል እኮ አትጩይ። ቆይ ደባለህ ኩሽና ትቀመጣለህ፣ ትሳድባለህ። አንተ ወንድ ነህ እንደ ሴታ ሴት ዝም ብለህ ምላስ ብቻ እንደ ሴት እውቀት ይኖርክሽ። የወንድ ልጅ ወንድነት ላይ ምንድን ነው እሱ ባላተሻል ካልሲህን እጠብ። የጫማ ግማት ደግሞ ኢየሱስ ፍጡር ነው። ታዲያ እኛም እኮ ኢየሱስ ፍጡር ነው የምንለው ለዛ ነው። ከአምላክ ጋር እኩል የሆነ መስሎች ነው። ኢየሱስ በስጋ የተገለጠ ነው። የባሪያን መልክ የያዘ ነው። የታየው በስጋ ነው። በሶስቱም ነው እንደሚታመልከው በአይን ከታየ ፍጡር ነው ብለሃል። ተንጫጫችሁ። 4 ሰው ማውራት አልችልም። አምስት ሰው ሚታሩ በአይን ታይቷል። ኢየሱስ ፍጡር ነው። ጎደሎ ጭንቅላት ዝም በይ ወደዛ። አንተ ሚታር ምንድን ነው ቃል ምድር አንጽፋ ነው እንደምታመጣ ትልቅ ቦታ ደርሳል። ያዘው እዛው አልቀይርም ብሎ ስሜት አድርጋ ቆይ ምንድን ነው ተንጫጫችሁ? አንደኛ ጢሞቴዎስ ምዕራፍ 1 ተከፈተ። እሺ ምን አያመጣው? ምንድን ነው አያመጣው? ለምንድን አላውቅም። ሌላ እንትን ልክፈት መጽሐፍ እንደዛ ከሆነ ሁለተኛ ጢሞቴዎስ ኧረ በእናትህ ስሜት አድርግ በእናትህ ያማውን ላይ ቁርአን ትከፍታለህ ወይ? መጽሐፍ ቅዱስን በደንብ ቮሚት ናችሁ እናንተ። ከምር ይህንን ጭንቅላት ያላችሁ የብር 10 አልገዛችሁም። የብር 10 አልገዛችሁም ማለት ነው። የብር 10 አታዋጡ። አምላክ በባህሪው ይታያለው ይላልከን አብዲ ለጠየቀው ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናን ንጉስ ምስጋና ክብር እስከ ዘላለም ድረስ ይሁን። ሰው አምላክ በባህሪው የሚታይ አይደለም። አይኖች ሊያካብቡት አይችሉም። አይን የሚያካብበው የሚያካልለው የሚያዋስለው ከሆነ እሱ ፍጡር ነው ማለት ነው። እርሱ ፍጡር ነው የሚሆነው። ስለዚህ አይን ከሰጠኸው ድንበር አበጀህለት ማለት ነው። ከዚህ እስከዚህ ቁመቱ እንደዚህ ወርዱ እንደዚህ ብለህ ሰራህ ማለት ነው። አይን የሚያዋስነው የሚያካብበው ከሆነ እሱ ደግሞ ፋይናይት ፈጣሪ ትራንሴንደንት ነው ብለን ነው የምናምነው። ፈጣሪ ኢንፋይናይት ነው ብለን ነው የምናምነው። ሰው አይኖች እርሱን ሊያካልሉት፣ ሊያካብቡት፣ ሊያዋስኑት አይችሉም። የሚታይ ነገር በራሱ ደግሞ ምንድን ነውና የሚታይ ነገር ግዙፍ ነገር ነው። ግዙፍ የሆነ ነው የሚታየው። ግዙፍ ነገር ደግሞ በባህሪው ምን ይፈልጋል? ቦታ ይፈልጋል። ቦታ የሚፈልግ ነገር ደግሞ ምንድን ነው? ፍጡር ነው። ግዙፍ ነገር ይታያል። ያ የሚታይ ነገር ደግሞ ቦታ ይፈልጋል። ቦታ የሚፈልግ ነገር በሙሉ ደግሞ ፍጡር ነው። አምላካችን እግዚአብሔር ምንድን ነው? መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ መንፈስ እንደማይታይ ይናገራል። ቅድም አንዲት ጎደለዋ ምን ብላለች? ኢየሱስ ታዲያ ታይቷል እኮ የሚል ጥያቄ ጠይቃለች። ምን አለ ክርስቶስ? እግዚአብሔር መንፈስ ነው ይላል አይደለ? ክርስቶስ ታይቷል የሚለውን መንፈስስ ሉቃስ ወንጌል ምዕራፍ 24 ቁጥር 39 ይመልሰዋል። የሌሊቷን ጥያቄ ማለት ነው። ክርስቶስ ለምንድን ነው ታዲያ ታይቶ የለ ወይ ለሚለው 24 ቁጥር 39 እኔ ራሴ እንደሆንኩ እሺ እርሱም ስለምን እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው ይላል አይደለ? መንፈስ ምን የለውም? ስጋና አጥንት ደም የለውም። ስለዚህ እኔ እንዳሳችሁ ንቁ፣ አረጋግጡ፣ እዩም አላቸው።
ክርስቶስ ታይቷል። የታየው ግን ምንድን ነው? እሱ ስጋና ደም ስለያዘ የሚነካው ለምንድን ነው? ስጋና ደም ስለያዘ። ይሄንን ደግሞ ለምንድን ነው? በስጋ ስለተገለጠ። ቃል የሚዳሰስ የሚነካ የሚታይ አይደለም። ያ አካላዊ ቃል በሚዳሰስ በሚነካ በሚታይ የባሪያውን የፍጡሩን የሰውን ስጋና ደም ነፍስ ተካፍሎ ተገለጠ። በዛ በሚታይ በሚዳሰስ በሚነካ እዩት፣ ዳሱት፣ ንኩት እያለ እያሳየ ከዘመን ነቢያትን ሲልክ ከቆየ በኋላ ዘመኑ ፍጻሜ ላይ በተገለጠበት ስጋ አሳየን ማለት ነው። ቆላሲያስ ምዕራፍ 1 ቁጥር 15 ላይ ክፈተው። ስለዚህ ማይታይ ነው እሱ። የማይታይ በሚታይ ስጋና ደም ተገለጠ። ማይያዝ ማይነካ ነው እሱ። በሚያዝና በሚነካ ስጋና ደም ተገለጠ። እሳት ለምሳሌ አትይዙትም፣ ነበልባል የሚጨበጥ አይደለም። በብረት ቢግልስ ብረቱን ትይዙታላችሁ ከእሳቱ ጋር። ቀይ ፍም መስሎ ስትይዙት እሳቱን ያዛችሁ ብረቱን። እሳቱን እንዳትሉ እሳት የሚያዝ የሚጨበጥ አይደለም። ብረቱን ብቻ እንዳትሉ እሳት ይፋጃችኋል፣ ያቃጥላችኋል። ታዲያ እንዴት ተያዘ? ታየ? እንዴት ተነካ? ብረቱ እሳቱን ተዋህዷል። ብረቱ ምን አለው? ቀይ እስኪሆን ድረስ እሳቱ ተዋህዶታል። እሳቱ ብቻ ነው ብረቱ ብቻ ነው አትሉት። ስለዚህ ክርስቶስም መለኮት የተዋሃደው ስጋ ነው። ቁጥር 15 ላይ ስለዚህ ክርስቶስ ምንድነው? መለኮት የተዋሃደው ስጋ እንደመሆኑ የታየው በስጋው እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋልና ይላል። ስለዚህ እንደዛ ነው። የኛ ክርስቶስ የተገለጠ በስጋ የተገለጠ አምላክ ነው። በባህሪ አስቀድሞ ከመገለጥ በፊት ሊታይ ሊዳሰስ የሚችል አይደለም። ክርስቶስ ታየ፣ አምላክ ተገለጠ ስንል በስጋ የእኛን ግን ስጋ የባሪያውን መልክ ስለያዘ ቆላሲያስ ምዕራፍ 2 ቁጥር 9 አይ ቲንክ ቼክ አድርገው እንዲህ ይላል። እፎይ እንዴት ነህ? አንድ ጥያቄ ነበር። እሺ አንዴ ጣይር ማይክ ካነሳ ከስር ትሆናለህ። ስርዓት ልመድ። የጠጅ ቤት አይደለም። ከአንተ በፊት የገባሉ ብልግና እንደ ነብይ አትሁን። በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በክርስቶስ ምን የመለኮት ሙላት በሰውነቱ ተገልጦ ይኖራል። አስቀድሞ መለኮት ብቻ የነበረው ቃል በስጋ ተገለጠ። ስጋውን ከማርያም ነው የወሰደው፣ ከማርያም ነው የነሳው አይደለም። ከማርያም ስጋና ደም ነፍስ ተካፈለ። ያ መለኮት ብቻ የነበረው በስጋ በሚታይ ተገለጠ፣ ተዳሰሰ፣ ተነካ። ስለዚህ ታየ ስንል በተገለጠው በስጋ ነው። መለኮት ግን የሚታይ የሚዳሰስ የሚነካ አይደለም። በሁሉ የሞላ ከስፔስና ፕሌስ ውጭም ያለ ስለሆነ ጣሄር ከስር ሆነ የመማር እድል ልስጥ። ለቤቱ ስለሆነተ ስርዓት ልመድ። ቅድሚያ ሀናን። አቤት። እፎይ ጥያቄ ነበረኝ፣ ግን ሳትሳደብ ነው የምትመልስልኝ። ስድብ አሉ። የምን ስድብ ነው የምታወሪው? እኛ ነብይን አይደል መሐመድን አይደለን። አካውንትሽን እያየሁት ነው። ምናል ባለጌና ጋጠወጥ እንደሆንሽ ማለት ነው። አካውንቴን ፎቶ ለምን ትሳደባለህ? የምር ነቢያችንን ቢሆን መሳደብ የለብህም። እንትና ኢምራን መርየምን ይሰድባል አይሰድባትም? ኢሳን ይሰድባል አይሰድባም? የነቢይሽ ተከታይ አይደለም። ነቢይሽ እና አላህ ሰድበውናል አስቀድመው።
በቀን 24 ሰዓት አላህ ያጥፋችሁ። እፎይ በመሳደብ እኮ አይደለም ሃይማኖት የምታስፋፋውን ተቃይጅና ጭንቅላት አልባውን ተከታይ እፎይ ጥያቄ መጠየቅ ሌላ ይገቡ አንዴ ይዋቸው ይገቡና አትሳደብ እንደዚህ አትን ይህን ስድብ ነው የምታወሪው። ቀጥይ ተባልሽ እንዳትሳደብ ነው ስድብ አልወድም። ነብይሽ መሰለኝ ክርስቲያኖች፣ የኢትዮጵያ ክርስቲያኖች ማርያም ቤተክርስቲያን ያላቻቸው ከሰይጣንም በላይ መጥፎ ናቸው ያለን ነብይሽ መሰለኝ። አታምኝበትም? ይሄን የማርያም ቤተክርስቲያን ያለቻችሁ ከሰይጣንም ትከፋላችሁ ብለሽ ታምኛለሽ እኮ። ስለዋት አወርድ አንተ የነቢይን ስም ስታነሳ ቆይ አንድ ህፃን ልጅን የደፈረ ነብይ እንዴት ነው እሱ ነብይ ብዬ ሰላት ማወርደው? ሳያል ቡካሪ 1341 ላይ እኮ ክርስቲያኖች እኛ ኢትዮጵያኖችን ከሰይጣንም በላይ መጥፎ ያለን ነው። ስለምን አትሳደቡ ነው? ነብይሽ እኮ መሰለኝ ታሞ እየማቀቀ ሊሞት እያለ ክርስቲያኖችና አይሁዶችን ከአረብ ሰላጤ አገር ላይ አጠፋ ነበር በህይወት ብቆይ ያለ አላህ ብለሽ የምትከታዩ መሰለኝ እኮ ሱራ 98 ቁጥር 6 ላይ ከፍጡር ሁሉ መጥፎ ያለን ነብይሽ መሰለኝ እኮ ሳይ ሙስሊም 2167 ላይ መንገድ ላይ ክርስቲያኖችን ካገኛችሁ ሰላም ቀድማችሁ እንዳትሏቸው ወደ ጠባብ ቦታ ገፍትራችሁ ጣሏቸው ያለው ነብይሽ መሰለኝ እኮ ጂዚያን በክርስቲያኖችና በአይሁዶች ላይ ኢምፖዝ አድርጉባቸው ብሎ ኢምፖዝ አድርጉባቸው አሰቃያቸው ያለው አላህ ብለሽ የምትከታዩ መሰለኝ እኮ ክርስቲያኖች ኢሳን ያላ ልጅ ነው ብለዋል ብለው ስለዚህ አላህ ያጥፋቸው ያልሽ እርገሚያቸው ያለው። ስለዚህ ዶን ሽፍት አታርጉ፣ ቶፒኩ ላይ ፓኒክ አታድርጉ፣ ርዕስ ለማስቀየር አትሞክሩ። እኛ አራዳንን እኛ ነቄንን በጣም በቃ ነቄ ስለሆን አሳምቡሳ እናንተ ያኔ በረመዳን ወቅት ስትጾሙ አሳምቡሳ በውሃ ጠብሰ የምንሸጥላችሁ ነን። እናንተ በዘይት የተጠበሰ ብላችሁ ምገዙን በውሃ ጠብሰ የምንሸጥላችሁ ነን። እና አራዳን ሃይማኖት ቃይ በርድና እንደ ማሜ ካዳ ስግጥ ብሎ በስግጥና እኮ ነው እንትን ያለው። አሁን ቶፒኩ ላይ እንቆምና ኤምዲ አህመድ ካንዳ መጣ የሰማው ነው አላይና አለው ብለህ ነው የምታምነው? ከአርሽ በላይ በሁሉ ቦታ ይገኛል ብለህ ታምናለህ? በዛቱ በሁሉ ቦታ አላህ አለ ብለህ ታምናለህ ወይ? አንተ ከብት የውሻ ልጅ ስለ ጥላቻ ብቻ ነው እንደምሰብከው። አንተ ስድብ ብቻ ነው የምታውቀው። ደደብ ዶማ ረቃሚ ታርጋት በሁሉ ቦታ በሬ መስያ አርደል በላይ ነው እንዴ? አይ ሳፊ ተማሩ። ትምህርት ግን ጥሩ ነው። ባይዘ ለጭንቅላታችሁ ጥሩ ነው ትምህርት። ከእንዘ እንደዚህ አይነት ድንቁርና ትገላገሉ እና አንደኛ ትሆናላችሁ። ጭንቅላታችሁ ቢከፈት ይከራፋል። ስድቡን ተው አሁን አንተ። ኦኬ አላህ በሁሉ ከአርሽ በላይ ነው አልከኝ። ከአርሽ በታች ሊገኝ ይችላል አላህ በዛቱ? ያው ይገኛል። ስለዚህ አላህ በሁሉ ቦታ ነው ያለው ማለት ነው። ስለሱ እኮ አይደለም የምናወራው። አላህ ከአርሽ በላይ ነው አልኩ። ከአርሽ በታችም አለ አልከኝ እኮ። አሁን ደግሞ አንተ ስለ ራስ ምንም ታረለም። እስኪ የቀደመውን ክፈት። ያንን ልነግርህ ነው የገባሁት። ውሻ የውሻ ልጅ ስለ ጥላቻ ብቻ ነው ምሰብ ሌላ ነገር እውቀት የለም። ደደብ ብቻ ሰብባጭር ነው። እዚህ ላይ ወንድም እያለቀሰ ነው። ወንድም ምን እንተባበረው? ቀደም ቁርአኑን ክፈተው አልኩህ እኮ። ያንን ከደማችሁ ምን አንስተ አንተ መስል ነበር ባያገኝ እናት ብኑል ቋጭ ነበር ማለት በነገራችን ላይ አንተ ውሻ የት መቃል ላገኘች አታልቀስ። ሴትን እንዴት ትሰድባታለህ? አትሳደብ እንማማር እያለች እባክህ አቃሚ ታርክ። በዜማ ታደርገው ወይ የአርቲስት ፕሮፋይል ስላደረግ በዜማ ታደርገዋለህ። ስድብህ መንዙም አውጣበት። ድምፅ አሪፍ ይመስላል። እኔስ አላህ የኔ ያለው በትክክል ነው። እባክህ ልጅህን አታስለቅስም። ልጅህን እየቆነጠጥክ ማይክ አታንሳብን። አንተ ሰውዬ ለራስህ ሳትማር ሰውን
ልታስተምር ትወጣለህ እንዴ? እየተሳደብኩ ነው። ኤኒዌይስ ልጁን እየቆነጠጣት ልጁን እንኳን ሳያባብል ነው። እኔ አራተኛ ወልዶ እኮ ኑሮ መሮት ነው እኔ ጋ መጥቶ የሚያለቅሰው ወዶ አይደለም። አራተኛ ግብቶ ከምር የሱሪው ፓንት ራሱ በአንደኛው ቂጡ ላይ እኔ ተቀዷል። ካልሲው እኔ እንደዚህ እንትን ይመስላል፣ ሚስቅ ይመስላል። ተረከዙ ላይ ተበልቶ አልቆ አራት በገዛ እጃ ግብቼ ወይኔ እስልምና ነው እንደዚህ ጉድ የሰራኝ። እፎይ ድሮ ከማግባቴ በፊት ቢመጣ ኖሮ እኮ እንደዚህ ጉድ አልሆንም፣ አንዷን አግብቼ ይኖር ነበር እያለ ልጆቹ ራሱ እያለቀሱ ባባ ራበን ሲሉ እኔም በመሳደብ አሁን ጠራባቸዋለሁ እያለ እየተሳደበ አግሬሲቭ ሆኖ እያስፈራራቸው ነው። ኤኔስ አላህ ከአርሽ በላይ ነው አልከን። መልሰ ደግሞ አላህ በሁሉ ቦታ ነው አልከን። በዛቱ የት ነው ያለው? አላህ በትክክል መልስ። እምዲ አመድ አላህ ከአርሽ በላይ ነው አልኩ። ስለዚህ ከአርሽ በታች ይገኛል አይገናኝም? አዳምጠኝ እሺ። ከአርሽ በላይ ሆኖ የፈጠረውን ነገር በሙሉ መቆጣጠር ይችላል ጌታ ስለሆነ እዚህ ይገኛል፣ በዛቱ ታች ይገኛል ምናምን አይባልም ፈጣሪ። ስለዚህ የት ነው የሚገኘው? በዛቱ ከአርሽ በላይ አልኩ። በዛቱ ከአርሽ በላይ ብቻ ነው የሚገኝ የሚል አንድ ብቻ ብዙ አይደለም፣ አንድ ጥቅስ ብቻ አንጣልኝ። አንድ ጥቅስ ብቻ ለምን አሁን እንዳሳይ የፈለኩት ቅድም ከደማቸው ቅርብ ነን ምናምን ወይ ሚኒት ምን አልክ? አላህ በዛቱ ከአርሽ በላይ ነው፣ ከዚህ በታች እንዲህ ግን አይባልም፣ ከአርሽ በላይ ነው ብላል። ስለዚህ ችላ አልካት። እስልምና መረጃ ካለው አንተ የምታወራው እውነት ከሆነ ብዙ አይደለም እጠይቅህ። አብዲ ቀደም አብዲ ናስር ምን ብሏል? አላህ በሁሉ ቦታ ነው የሚገኘው በዛቱ ከአርሽ በላይም ከአርሽ በታችም ሽንት ቤት ብቻ ነው የሌለው ብሏል። አንተ ደግሞ አላህ ያለው ከአርሽ በላይ ነው ከአርሽ በታች የለም በዛቱ ብለሃል። አንድ ብቻ ብዙ አይደለም፣ አንድ ብቻ ብዙ አይደለም፣ አንድ ብቻ ብዙ አይደለም፣ አንድ ብቻ ከ114 የቁርአን ክፍልህ አንድ እንደውም አድቫንቴጅ ደስጥህ ቁርአን ብቻ አይደለም ከሐዲስም ጨምር አንድ ብቻ ከሐዲስም አላህ በዛቱ ከአርሽ በላይ ብቻ ነው የሚገኘው ከአርሽ በታች አይገኝም የሚል አንድ ብቻ አንተ ቀጥል። እስኪ አንተ የምታውቅ ከሆነ ከአርሽ በታች ይገኛል ያለውን አምጣ እስኪ። አሁን አሳየን አንተ አይደለም አንተ እኮ ከአርሽም በታች የሚገኝ ነው ያስመሰልክ። እስኪ አንተ አውጣ አሁን አለ የለም እባክህ። አላህ ከአርሽ በላይ ነው ከታች ሆኖ ደግሞ መቆጣጠር ይችላል። የጠየቁህን መልስ። ስለዚህ ከአርሽ በታች የለም የሚል ማስረጃ ስጠን። አይደለም ከአርሽ በታች የሚገኝበትን አምጣ እስኪ አንተ። ሲጀመር ከአርሽ በላይ የሚል በዛት ከአርሽ በላይ አላ የሚል የለም። አይደለም አንተ እኮ ጌታህን በሷም የሆነው አላህ በሁሉ ቦታ ነው ያለው። ሀቢብ እስኪ አምጣ ያንን አምጣ እስኪ እሱን። እንዴት ነህ ሀቢብ? በቃ ምኝት አድርገህ ተስፋ ቆረጥኩብህ። ምን ትላለህ ይህን ጉዳይ? አንተ የት ነው ያለው ብለህ ነው የምታምነው? አላህ ያው እሱ እንዳለው ነው ከሰማይ ፊሰማ ብለህ ነው የምታምነው? ሱረቱል በቅራ ሱረቱል አንፋል ይናገራሉ። ኦኬ ስለዚህ አላህ ከአርሽ በታችስ ይገኛል? ያው አላህ ምንም ነገር አይሳነውም። አላህ ሱብሃነሁ ወተዓላ ምንም አይሳነውም። ግን ያው ቁርአን አስተምሮት ላይ ቢሰማህ ነው የሚለው። በቃ አሁን ማንኛውም ሰው መጥቶ ቢጠይቅ አላህ የት ነው ያለው ቢታይ ቢሰማህ ነው በቃ። አይ እሱ መፈክር ሊሆን ይችላል። የለማ እዛ ብቻ ነው የሚል እኮ የለም። ቢሰማህ አለ ከቁርአን ላይ ነው። አይ ሰማይ ላይ ከአርሽ በላይ ምናምን ቢዛቲሂ የሚል የለም። አንድ ጥቅስ የለም። ከአርሽ በላይ በዛቱ የሚል የለም። አንደኛ። ሁለተኛ ደግሞ በተመሳሳይ አይ ቲንክ በተመሳሳይ ቅድም ያመጣ ነውም አለ ከደም ስርህም ቅርብ ነኝ ብሏል። ሰማይ ለኔ ከደም ስርህ ቅርብ አይደለም። ስለዚህ እንደዛ አይደለም የሚለው እንደዛ አይደለም። ከደም ስርህ ቅርብ ነኝ ያለው ምክንያት ያው ማንኛውም አምላክ ስታመልኮ ስትገዛው ምን ስትለው
ለአንተ ይቀርብልሃል። ገባህ አይደለ? ማን ያለ ሀቢብ አንድ የሚታርግ አንተ ቆይ ትውስ ስለሆንክ እመለሳለሁ። ኤምዲ ልለጥፈው በዚህ ጥቅስ ክፈተው ቃል ሊመልስ ስለመጣ ኤምዲ ይህን ክፍል አርጊው ለማድረግ ነው የመጣው። ምንድነው ፖይንት ኤምዲ? ቀጥል ኤምዲ ማይክን አንሳና ቀጥል። ምንድን ነው የሚለው? ቀጥል አንብበው። አላህ የቱ ጋር ነኝ ነው የሚለው እዚህ ጋር ክፍሉ። አሁን አዳምጠኝ እሺ። አንተ ዝም ብለህ አዳምጥ፣ መሀል ላይ አትግባ። ተረት እንድታወራ አልፈቅድልህም። ክፍሏን ብቻ ሰውንም ነፍሱ በሐሳቡ ይሄ ቁርአን የወረደው መጀመሪያ አንድ ገጠሬ ወደ ነብዩ መሐመድ መጥቶ ጌታችን ሩቅ ነው አዳምጥ አልጠየቁም። ሩቅ ነው ጮኸን እንጥራው ወይስ ዝቅ ብለን እንጥራው ስለው ምን ብሎ ወረደ? ከደም ስራችሁ የበለጠ ቅርብ ነኝና ቀስ ብላችሁ ብትጠሩኝ እንኳን እሰማችኋለሁ ለማለት ነው እንጂ አንተ ተሰብኮ አይልም ይላል። አንተ ምን የምታውቀው? ቆይ ቁርአን ግልጽ ነው አይደለም? ቁርአን ይሄ እንዴት ነው የወረደው? ሲጀመር ቁርአን ግልጽ ነው አይደለም? ግልጽ ነው። ቁርአን የተብራራ ነው አይደለም? ነው። እናመሰግናለን። ስለዚህ ከአሁን በኋላ የአንተን ተረትና ማብራሪያ ኪስህ ትከተውና በደምባሰው አይነቱን ስለተናገርኩ ነው። አዳምጥኛ ለማስረዳት ተደረገበ ነው። ፕሊዝ ምን አለ ወንድማችን? ቁርአን ግልጽ ነው አለን። ቁርአን የተብራራ ነው አለን። ስለዚህ ቁርአኑ ግልጽና የተብራራ ከሆነ የአንተን ተረት ለምን ትነግረናለህ? ካለ ቁርአኑ ግልጽ ነው የተብራራ ነው። አላህ የት ነው የነኝ ይላል። እኛ ከደም ጋኑ ጅማት ይበልጥ ወደ እርሱ እንደሱ አይልም። የቱ ጋር ነው እንደሱ የሚለው? እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቀርበነን አይልም። ታዲያ እኮ ይሄ ጌታችን ጮህን እንጥራው እንደ ሲሉ ነቢያችን ሲጠይቁ ቁርአን የወረደው ከደም ስራቸው የበለጠ ቅርብ ነኝና አሳየኝ፣ ጮህን እንጥራው የሚለውን አሳየን። እንደዛም ቢልም እኮ ምንም ለውጥ አታመጣም። ባይዘ አርጉመንት ተቀብዬ ለጥፋለሁ። አንተ እኮ ታውቅም ምን እንደሆነ አልገባህም። ይሄ ቆይ ምን እንደሆነ አልገባህም ይለኛል እንዴ? ጮኸን እንጥራው የሚለውን አሁን የቁርአን ክፍል ምክንያቱም ቁርአን ግልጽና የተብራራ ስለሆነ ጮኸን እንጥራው ሲል ነው ይሄ እንደዛ ያለው የሚለውን አሳየኝ። ቁርአን እኮ እንዴት እንደወረደ ለራሱ አታውቅም። አንተ የምታውቅ የመሰለህ ብዙዎቹን እያሳሳትክ ነው እንጂ ይሄን ለራሱ አታውቅም። ጠፍጥፌ እሰራለሁ። ተስማማን። ቁርአኑ ግልጽ ነው የተብራራ ነው። ስለዚህ ግልጽና የተብራራ ከሆነ ክፍሉ ምንድን ነኝ ይላል? የነኝ ነው ይላል። ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነኝ ይላል። ደም እኔስ ሌላ አርጊው የሚያደርግ የሚችል እሺ፣ የመጨረሻ ምንም መጨረሻ የለም። በቃ ይበቃል። ፈርተሃል እንዴ? አንተን እንኳን አንተንና አላህ ተመልሶ ይመጣ አይሞግተኝም። ባይዘ ምስኪን ህዝቦች ላይ ለምን ትጫወታለህ? ቢያንስ እያስረዳሁ እኮ አንዴ ቤት አርጋጋ ስለ አላህ አታንሳ። አላህ ምንም አይደለም። እኔ ስለ ኢየሱስ በደንብ አስተምርሃለሁ። አንተ ቁጭ ብላ አሁን ይሄ ሁሉ ሲያስተ ቤተሰብ ይኖራታል። በዚህ ጩኸቷ አብሯት ባሏ እንዴት ነው የሚኖረው? እርግጠኛ ነኝ አራተኛ ሆና ነው ባሏ ሌሎቹ ጋር ያለው ቤት ውስጥ ባዶ ሆና ጨንቋት በቃ በጣም እየጮኸች ነው። አንተ እፎይ በፊት ብትኖር ኖሮ አራተኛ የደረበብኝም ነበር፣ እስልምና ውስጥ አልቀመጥም ነበር የሚል ሙግት ከራሷ ጋር ገብታ ነው ባይዘ እፎይ በቃ አንተ ይበቃሃል። እኛ ምን እንውጣ? አንተ ለማስተማር አልሆንክም። ስሜት አርገን እና እቺ ሀዲስ ምን ትላለች መሰላችሁ? ግን እያወራን ቀጥል። እሺ እቺን ሀዲስ አንብብላችሁ። ሶሪ ቀጥል ቢልዬ። ቀጥል። እሺ መሐመድን 20 ዓመት ያገለገለው አገልጋዩ ነው፣ ባሪያው ነው። እህታችን ግማታም ስትል ነበረ። እንግዲህ ልብ በሉ 20 ዓመት ለ20 ዓመት ያገለገለው ባሪያ ነው።
ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ቀን ያማረ ሽታ ነገር ያለው ያማረ ጠረን ሽታ ያለው ነገር አሽትቼ አላውቅም። 20 ዓመት መሐመድን አገልግሎት አንድ ቀን ያማረ ጠረን ሽታ ያለው ነገር ከመሐመድ አሽትቼ አላውቅም ማለት እንግዲህ ሳታቅ ነብዩ አሰደበችው ማንነታችን። እኛ ያማረ ጠረን ያለው ሰዎች ነን። ፎይና ኮላ ያማረ ጠረን ያለው ነው። ነብይሽ ግን ግማታም ነው። ሁጂ አንድ ሰው እንኳን ግማታም ቢሆን ግማታም ብለሽ ስትሰድቢ መሐመድን ግማታም ብለሽ እየሰደብሽ እንደሆነ በዚሁ አጋጣሚ እንድትማሪ። ይሄ ከኛ አይደለም የምናወራው ከመጽሐፍሽ ነው። ሄድሽ ገዝተሽ ማንበብ ትችያለሽ። ጨርሻለሁ። ቀጥል። እሺ ኦራይት እስካሁን ድረስ ለቀንልህ። ይሄ ቃል እኮ በቃ ገስት ላይ ሙታን በለው። ይሄ ሁሉ ሲወራ ኮመንት አታይም? እኔ አላየሁም ነበር። ኤኒዌይስ ቢላል ከሜት ዳንሳኝ ቢላል ሰላም ነው። ጥያቄ አለ። ጥያቄ ልማር ነው የመጣሁት። ኦኬ አላህ ያለው ብለህ የምታመልከው አላህን ታመልካለህ? ጥያቄን ከጠየቅልኝ ያው እንግዲህ እንትን እላለሁ ማለት ነው። ምንድን ነው ጥያቄ? እኔ ጥያቄ ኢየሱስ ክርስቶስ ፈጣሪ ነው የምትለውና እሺ አንተ ፈጣሪ አይደለም ነው የምትለው? ለማን ብሎ ነው የተሰቀለው እኮ ለማን አሚድ ሚውታር ወዲ ምን አልክ? ለማወቅ ፈልጌ ነው የምጠይቀህ እኮ። ምንድን ነው ጥያቄ? ኢየሱስ ክርስቶስ ፈጣሪ ነው ወይ? ፈጣሪ አይደለም ነው ብለህ የምታምነው አንተ? ቁርአንህ እኮ ፈጣሪ ነው የሚለው እኮ። እሺ ፈጣሪ እስከሆነ ለኛ ብሎ ተሰቀለ ነው የምትሉትና ለሰው ኃጢአት ብሎ የተሰቀለው? እሺ እንደዛ ነው የሚሆነው በሚገባ። እሺ ለሰው ልጅ ኃጢአት ብሎ ነው የተሰቀለው እስከሆነ እሺ ሙስሊምም ኦርቶዶክስም ይሁዳንም ሁሉም የሰው ልጅ ነው። እሺ ለሰው ልጅ ኃጢአት እስከሆነ ድረስ ኢየሱስ ክርስቶስ የምታመልኩት ፓወር ስላለው ኃይል ስላለው ስለሆነ የሚሰቅለው ደግሞ የሰው ልጅ ነው። አይሁድ ማለት የእስራኤል ሕዝብ ሲሆን እነሱ ኃጢአተኛ አይደሉም ወይ? እንዴት እነሱ ፓወር ኑሯቸው እሱን መስቀል ቻሉ? እኔ በበኩሌ የማምንበት ፓወር ያለው ነገር ስለሆነ ቢያንስ ፓወር ያለው አይሁዱ ሰቃዩ ስለሆነ እንደኔ በሰቃዩ ማመን ይሻለኛል። ኦኬ መልካም። ይሄን አብራራ። መልካም። ክርስቶስ በስጋ የተገለጠ አምላክ ነው። በስጋ እንደመገለጡ አንዳንድ ሰዎች ክብር አይወድላቸውም። ከስሩና ተማርሽ ጭምናቀ እና ምንድነው ክርስቶስ በስጋ የተገለጠ አምላክ ነው ቢላል፣ በስጋ የተገለጠ አምላክ ነው። ነገር ግን ምንድነው ያንተ ጥያቄ? የምናመልከው ኃይል ስላለው ነው። ኃይል ስላለው ነው እንትን የሚባለው አምላክ። ክርስቶስ ደግሞ ከተሰቀለ ሰቃዮቹ ደግሞ ከሱ በልጠው ነው። ስለዚህ እሱን ከማምለክ ይልቅ ሰቃዮቹ ማምለክ አይሻልም ወይ ነው አይደል ጥያቄ? አዎ ፓወር ስላላቸው ሰቃዩ አሁን ፓወር ያለው ነው እዛ ጋር
ኦኬ ክርስቶስ ለምን እንደመጣ ታውቃለህ? የሰው ልጅ ለማዳን ነው የምትሉት? የሰው ልጅ ለማዳን በምንድን ነው ለማዳን የመጣው? እንዴት ሆኖ እኮ እነሱ ሰው አይደሉም ወይ ነው እኮ የኔ ጥያቄ። እነሱም ሰዎች ናቸው እኮ። የመጣው ግን እንዴት ነው የሚያድነው? እኔማ እንዴት እንደሚያድን የማውቀው ነገር የለም። ግን ስለዚህ እንዴት ነው የሚያድነው ከሆነ ክርስቶስን በጉልበት በኃይል ያለ ፍላጎቱ ሰቀሉት ብለን አናምንም። ክርስቶስ የመጣው ሲጀመር በስጋ የተገለጠው ሞትን በሞቱ ሊሽር ነው። ሞትን በሞቱ ሊሽር እስከሆነ ድረስ የባሪያ መልክ የያዘው ቤዛ ሊሆን ነው። ቤዛ ማለት ምትክ ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንደሚናገረው ሰው ልጅ ሰውን ሊያገለግል ነፍሱንም ስለ ብዙዎች ቤዛ ሊሰጥ መጣ ብሎ ይናገራል። ስለዚህ ቤዛ ሊሆን ነው የመጣው፣ ሊሞት ነው የመጣው፣ ሊሰቀል ነው የመጣው። ሰው ልጅ ተላልፎ ለአይሁድ ተላልፎ ይሰጣል ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 18 ጀምሮ ተናግሯል። እንደሚሰቀል ማለት ነው። ስለዚህ እንደሚሰቀል ከተናገረ ሊሰቀልም ከመጣ እንደሚሞት ተናገረ፣ ሞቶም እንደሚነሳ ተናገረ። ዮሐንስ ወንጌል ምዕራፍ 2 ቁጥር 17 ጀምሮ። ስለዚህ ሊሰቀል ሞቶም እንደሚነሳ ነገረን ማለት ነው። ይህን ከነገረን በፍቃዱ ወዶ ፈቅዶ ነው የመጣው። አይሁዶች እሱ ሳይፈልግ በግዴታ እንትን ብለው ኃይል በርትቶባቸው አግኝተው እነሱ ኃይል የሆነ ቁዋ ኖሯቸው እሱ አቅመ ደካማ ፈጣሪ እንደዛ አይደለም። ራሱ በስጋ የተገለጠው የኔንና የናንተን የባሪያውን መልክ የያዘው በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። ሰው እንደዛ ያ የተገለጠው እሱ ሳይፈልግ እነሱ በግዴታቸው አይደለም፣ ወዶ ፈቅዶ ነው። ምክንያቱም ነፍሴን ለአነሳት ስልጣን አለኝ፣ ለአኖራትም ስልጣን አለኝ፣ ከእኔ ማንም አይወስድም ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 19 ይናገራል። እነሱ በግዴታ ከእሱ ነፍሱን ማውጣት ይችላሉ ነው። እርሱ ግን ሊያኖራት ስልጣን እንዳለው፣ ሊያነሳት ስልጣን እንዳለው፣ ከእጁም ማንም ሊወስዳት እንደማይችል ተናገረ። ነፍሴን ደግሞ አነሳት ዘንድ አኖራታለሁና ስለዚህ አብ ይወደኛል አለ። ቁጥር 19 ላይ እኔ በፍቃድ ያኖራታለሁ እንጂ ከእኔ ማንም አይወስዳትም አለ። ስለዚህ ሰንበዲ መጥቶ በጉልበት እሱን ነፍሱም ያነሳ ምናምን እንትሚል በማንም አደርጋት አለ። በፍቃዴ። በፍቃዱ ግን አሳልፎ ስለኛ ቤዛ ለመሆን ተሰቀለ፣ ራሱን አሳልፎ ሰጠ ማለት ነው። ይህም ዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 3 አካባቢ ጀምሮ ሊፈልጉት ይመጣሉ፣ ሲመጡ ሊይዙት ሲሉ እነሱ በጣም ጉልበት ስላላቸው ነው ቢላል እንዳለው እነሱ ማምለክ ይሻላል፣ እነሱ ኃይለኛ ስለሆኑ እሱ አቅም ስለሌለው አለ። ክፍሉን እንየዋ እንዴት አሳልፎ ራሱን እንደሰጣቸው ሊይዙት ለመጡት 18 ቁጥር 3 ጀምሮ ምዕራፍ 18 ቁጥር 3 ጀምሮ። ስለዚህ አይሁዶች ሊይዙት መጡ። ሊይዙት ሲመጡ ራሱን እንዴት በፍቃዱ አሳልፎን እንደሰጠ እንመልከት። ስለዚህ ይሁድ ጭፍሮችና ካህናት አለቆች ከፈሪሳውያንም ሎሌዎች ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ይሁዳም አብሯቸው መጣ። አሁን ምን አለን ቢላል አይሁዶቹ ኃይለኛ ስለሆኑ እነኛዎቹ ኃይለኛ ስለሆኑ እነሱ ማምለክ አይሻልም ወይ? እነሱ እኮ ጉልበት አላቸው አለ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። ገና እሱ ጋር ሳይመጡ እሱ ጠበቃቸው። ወጥቶ ራሱን አሳልፎ ነፍሱን ሊሰጥ ስለፈለገ፣ ስለነሱ ሊሰቀል ስለፈለገ ጠበቃቸው። የናዝሬቱን ኢየሱስ አሉት። ምን አሉት? የናዝሬቱን ኢየሱስ። የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ ፈግፍገው በምድር ወደቁ። ቢላል ማይክን አንሰው። ሊሰቅሉት የመጡት ኢየሱስን ነበር አይደለ? ምን በማለት ነው የዘረራቸው መሬት ላይ? ያው እያነበብኩልህ እኮ ነው። ማንን ትፈልጋላችሁ አለ። ወጥቶ ጠብቋቸው። የናዝሬቱ ኢየሱስን እንፈልጋለን አሉት። እኔ ነኝ አላቸው።
እኔ ነኝ ሲላቸው ወደቁ በምድር ላይ ይላል። ስለዚህ ጀግና ናቸው ያልካቸው እኔ ነኝ በሚል ኃይሉን ሲገልጽ ምድር ላይ መዘረር የሚችሉ ናቸው። ስለዚህ አንተ በኃይል ከሆነ የምታምነው ይኸው እንዳለ ሊይዙት የመጡትን ዘርሯቸዋል። ለማታም ነው እነሱ ከተዘረሩ ማን ሰቀለ እኮ። አሁን በኃይል አይደለም የምታምነው፣ በጉልበት ከሆነ የምታምነው እኔ ነኝ በማለት ብቻ ተዘረሩ። አንተ በጦርነት በኃይል የምታምን ከሆነ ማለት ነው። ስለዚህ በደንብ አስተውል። እነሱ ጉልበት ኖሯቸው ኃይል ኖሯቸው ከሱ በልጠው እሱን በግድ እሱ ሳይፈልግ መስቀል ሳይፈልግ እነሱ በግዴታ አይደለም ራሱን አሳልፈው ስለሰጣቸው እንጂ በግዴታ አይደለም። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አለኋችሁ። እንግዲህ እኔን ትፈልጉ እንደሆነ እነዚህ ይሂዱ ተዋቸዋል። እኔን ውሰዱኝ፣ እነሱን ተዋቸዋል። ራሱን አሳልፎ በፍቃዱ ሰጣቸው። በፍቃዱ ስለኛ ወዶ ፈቅዶ ተሰቀለ። እኛ ክፉ አድራጊዎቹም እንደው ተሱ ጉልበት ቁዋ በልተው በኃይል እንትን ብለው አይደለም። ስለዚህ ሴፍ አንስቶ ጴጥሮስ እንትን ሲል ምን አለው? ተው አለው፣ ከፍ አድርገው። የጦርነት ጉዳይ ከሆነ አንተ ጴጥሮስን ልታመልክ ነው፣ ደግሞ መልሰ ዝቅ አድርገው። ስምዖን ጴጥሮስም ሴፍ ስለነበረው መዘዘ። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮውን ቆረጠ። የባሪያውም ስም ማልኮስ ነበረ። ኢየሱስም ጴጥሮስን ሴፍህን ወደ ሰገባው ክተት፣ አብ የሰጠኝን ጽዋ አልጠጣትምን አለው። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ በሴፍ ይሞታል። ስለዚህ ሴፍህን ወደ ሰገባው መልስ ይለዋል። ስለዚህ ክርስቶስ እንደሚከላከልለት አጥቶ መዋጋቱ አቅቶ ነው የመጣው። ምንድን ነው? ያችን ጽዋ ሊጠጣ ምን በመስቀል ላይ ስለኛ ሊሰቀል ቤዛ ሊሆን ነው። ከዛ አንጻር ነው እንጂ እነሱ ጉልበት ኖሯቸው ኃይል ኖሯቸው ማለት አይደለም። ለዓለም ሞቷል፣ ለሁሉ ሞቷል። ለሰቀሉትም ስለሞተላቸው ነው። እየወጉት እየሰቀሉት እንኳን የሚሰሩትን አያውቁምና ይቅር በላቸው ያለው። ዲሉ መሐመድ ተመለስ። እሺ ተረድቻለሁ። ልቀጥል። እሺ መስቀል ለምንድን ነው የምታሰሩት? አንገታችሁ ላይ መስቀል ለምንድን ነው የሚታሰረው? መስቀል የምናስርበት ምክንያት አሁን እንዳየኸው ክርስቶስ ደሙን ያፈሰሰው በመስቀል ላይ ነው። አርማችን ነው። አርማችን እንደመሆኑ መጠን ማለትም ክርስቶስ ሐዋርያው ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል በስተቀር ትምክህት ከኔ ይወገድ ይላል። ትምክህታችን ነው። ደሙ የፈሰሰው ቤዛ የሆነብን የተሰቀለብልን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው። አጋንንት የተቀጠቀጠው ጭንቅላቱ የተደበደበው የተወገረው በመስቀል ላይ ነው። ስለዚህ ከዛ አንጻር ነው። እንደ ጥያቄ ላቅርብልህ አንተ። በዚሁ ላይ ግን አንድ ጥያቄ ልጠይቅህ። ቆይ እኔ ስለ እስልምና ብዙ ልማር መጣሁ እያልኩ እኮ አሪፍ አይደል? ሀሳቤ መማር አይቻልም? እሺ አረስቼው ነው እንጂ አነሳለሁ ብዬ ነበረ። በዛው አነሳለሁ ብዬ ያሰብኩት ምን እንደሆነ ታውቃለህ? እሺ ተረድቻለሁ። ይሄ መስቀል ለምሳሌ ቅድም ረሳሁት እንዲህ ለሌሎቹም እንዲሆን የሚደባደብ አምላክ ነው የምፈልገው አንተ? ኧረ አይደለም። ስለተደበደበ ስለተገለጠና በዛ ትትናን፣ ይቅርታን፣ ፍቅርን፣ ቤዛነትን ስላስተማረ የሚናቅ ከሆነ የሚደባደብ ከሆነ አምላክ ደስ ይልሃል? ተደባዳቢ በቁሰኛ ወይም ሰዎችን ጇ የሚያደርግ እንደዛ አላልኩም። ፋራ አለ ሲጀመር ፈጣሪ ማመታት አይችልም። ፈጣሪ ይማታል? አይማታም፣ አይመታም። ሚሽካት አልመሳቢ 119 ክፈትልኝ። ወልሲ ሚማታም አልፈልግም ምን ብሏል? እኔ የምልህ ጥያቄ አልተረዳኸኝም። አንተ ስለ ቁርአኑ ሳይሆን ስለዚህ ጋር ያለውን ነገር አስተምረኝ እኮ። የእኛስ አምላክ አንደኛ ቤዛ ሊሆነን፣ ሁለተኛ ፍቅርን ትትናን ሊያስተምረን በስጋ ተገልጦ ተመታ።
የእናንተ ግን ይደባደባል። ምን ትለዋለህ? ከማን ጋር ነው የተደባደበው? ከማን ጋር ነው የተደባደበው? ያው ላሳየ ነው። ይታያል። Abu Darda reported Allah's messenger as saying, Allah created Adam when he created him and struck his right shoulder and brought forth his offspring white like small ants. አቡ ደርዳ እንዳስተላለፈው ያለ መልእክተኛ እንዲህ ብሏል። አላህ አደምን ፈጠረ፣ ከዛም ቀኝ ትከሻውን መታና ነጫጭ እንደ ጉንዳን ያሉ ዘሮችን አወጣ አለ። And he struck his left shoulder and brought forth his offspring black as though they were charcoal. ከፋርገው ትንሽ ከዛ ደግሞ ግራ ትከሻውን መታው። ከዛም ጥቁር ባሪያዎችን ጥቁር ከሰል የመሰሉ ሰዎችን መታው። ግራ ትከሻውን ደብድቦ ማለት ነው። Then he said to the party on his right side to paradise. በቀኝ በኩል ያሉትን ነጫጮቹን ገነት ግቡ አላቸው። And I don't care. እናም አይመለከተኝም አያገባኝም አላቸው። And he said to the party in his left shoulder. በግራ በኩል ላሉት ደግሞ ግራ ትከሻውን ቀጥቅጦ ጠቋቁር ከሰል የመሰሉትን ያወጣቸውን to the party in his left shoulder to hell. ወደ ሲኦል ሂዱ አላቸው። And I don't care. እናም አያገባኝም አላቸው። ተደባድቦ ጋር የሚከት አምላክ እንዴት ነው እሱ? እኛ ጥቁር ነን። አሁን ግራ ትከሻውን አደምን ቀጥቅጦ ዘሮቹን አውጥቶ ገና ያን ሳልፈጠር ደብድቦ ጋር የሚከተኝን አምላክ አልፈልግም እኔ። ስለኔ ግን ከስጋ ተገልጦ በአረብኛ ይሄ በአረብኛ የለም ገረፈውም አይቻልም እና እፎይ ይሄ በአረብኛ የለም። ያ አለ እስቲ አረብኛው ላይ ቀጥላም ድምፅ አይሰማም። የማይኔ ቀጥልሽ። እሺ ልቀጥል። ሚዩት ነኝ። እኛ ይሁንልኝ ያሉ ልጅ ቶ እኔ ልቀጥል። እሱን ዝም አለ። ድምፁ አልሰማለኝ ነኝ። እሱ ሲመልስ ጠይቀዋለሁ። እሺ እፎይ፣ እሺ ወደ መስቀሉ ጉዳይ ልሂድና አብራራልኝና እንትን ልበል። እሺ አሁን መስቀል ለእኛ ብሎ የተሰቀለበት ነው ብለህ ነው የምታምንበት መስቀሉ ማለት ነው። እሺ አሁን ይሄ መስቀል ለስቃይ የተዘጋጀ ወጥመድ ነገር ነው እንጂ አንገት ላይ የሚሰቀል ነው ብዬ አላምንበት ነው። ለምን ብትል አሁን ያንተ አባት የተገደለበት ሽጉጥ ታጠቅ ተብለህ ቢሰጥህ ትታጠቃለህ ወይ? ታንኪዩ። ምን አልከው? ያንተ አባት የተገደለበት ሽጉጥን ታጠቅ ብትባል ትታጠቃለህ ነው ያልከው? ታንጠለጥለዋለህ ወይ አንገት ላይ? ድገመው እስኪ። ለምሳሌ አባትህ ተመቶበት እንትን ያለ ሽጉጥ ቢሰጥ አንገት ላይ አንጠልጥሎ ብትባል ታንጠለጥላለህ ወይ? አላንጠለጥልም። ይሄም እኮ ማለት ኦኬ። በመስቀል ላይ ዋና የተገደለው ግን ማን እንደሆነ ታውቃለህ? ይሄም እኮ የተሰቀለበት ስቃይ ያየበት። ባይ በመስቀል ላይ የተገደለው አጋንንት ነው። ስለዚህ አጋንንት አባትህ ነው እና ኢየሱስ ክርስቶስ የተሰቀለው ክርስቶስ መስቀል ላይ ደሙን አፍስሶልናል ለኛው። በዋናነት ግን በመስቀል ላይ የተገደለው በመስቀል ላይ ማን ሞቷል? ዲያብሎስ ነው የተቀጠቀጠው። ኢየሱስ ክርስቶስ የት ነው የተሰቀለው? ኢየሱስ ክርስቶስ የት ነው የተሰቀለው? በመስቀል ላይ። መስቀሉ ግን ማንን ነው የገደለው? መስቀሉ ያንተን ዲያብሎስን ገድሎታል። አባትህ ስለሆነ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የዲያብሎስ ምኞት ልታደርጉት ወዳላችሁና ስለሚል መስቀሉ ለሚጠፉት ሞኝነት ስለሆነ ለእኛ ለምናምን ግን የእግዚአብሔር ኃይል ነው። መስቀሉ ላይ ምንድነው የተገለጠው? በደንብ አስተውል። የእግዚአብሔር ኃይል ተገልጧል። በዛ መስቀል ደግሞ ማን ተገድሎበታል መሰለ? ዲያብሎስ ተቀጥቅጦበታል። ሮሜ ምዕራፍ 16 ቁጥር 20 ሼክ አድርግልኝ።
የሰላም አምላክ ሴጣንን ከእግራችሁ በታይ ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። አጋንንት የተቀጠቀጠበት መስቀል ነው። አምላክህ የአንተ አባትህ ማን ነው? ዲያብሎስ ነው። ዲያብሎስ ደግሞ የተቀጠቀጠው በመስቀል ላይ ነው። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል የተባለው ትንቢቱ የተፈጸመው የአጋንንት ጭንቅላት የተቀጠቀጠው የተወገረው የተደበደበው በምንድን ነው? በመስቀል ነው የተቀጠቀጠው እና ስለዚህ አጋንንት የሚቀጠቀጥበት አጋንንት አሰራሩ የተገደለበት መስቀል ነው። አጋንንት ደግሞ ለአንተ አባት ነው። ኢየሱስ ክርስቶስማ ለአንተ አባት ሊሆን አይችልም። አንተ የአጋንንት አባት ልጅ ስለሆንክ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ታምናለህ? የአንተ አባት ማን ነው ማለት? የአንተ አባት አጋንንት ነው አልከኝ? አዎ፣ የኔ አባት እግዚአብሔር ነው። እሺ ይሁን፣ እሺ እንቀጥል። እሺ እኔማ መሳሪያ ፈልጌ አይደለም መማር ነው የፈለኩት። እሺ እንቀጥልና ስለዚህ አባት ዲያብሎስ መሆኑን ታምናለህ ማለት ነው? ችግር የለውም ተው፣ እሱ አንተ ስላልከው አይሆንምና ልንገርህ። ሲጀመር አባቴ ኦርቶዶክስ ነውና እውነት ነው አጋንንት ሊሆን ይችላል። እሱ ጥያቄ ነው። አይ ምንም ኦርቶዶክስ ሊሆን አይችልም። ቅድም ያመጣ አንተ ነህ እኮ እንትን ያልከው። ኤኒዌይስ እንዳያችሁት እዛ ጋም እንጨት ነው የሚያመጣው። አይ ዶንት ኖ በእንጨት ታመልካላችሁ። መጀመሪያ ቅድም ከሌሊቷ ጋር ለማያያዝ አስበህ መስሎ ነበር። እንደውም እኔ ምንም ሰብስታንስ ያለው ነገር አይደለም እየጠየቀ ያለው። ሰብስታንስ ያለው ነገር ብጠይቅ ደስ ይለናል። ቢላል የመጨረሻ እንድደልስ መማር ነው የፈለኩት እኔ። ከሰብስታንስ ያለው ጥያቄ ጠይቅ። እሺ አሁን ደግሞ ጠይቅ። አሁን 10ቱ ትእዛዛት እንደዚህ ይላል እዛ ከጻፉት ውስጥ ማለት ነው። ከኔ በስተቀር ሌላ አምላክ የለምና ሌላ አማልክ አታምልክ ይላል። ለምንድን ነው ቅዱስ ሚካኤል አባቴ ጠብቀኝ፣ ቅዱስ ገብርኤል አባቴ ጠብቀኝ ተብሎ በ12 በ19 በ21 ምናምን ስራ ተፍቶ ቤተክርስቲያን የሚሄድበት የሚመለኩበት ምክንያት ለምንድን ነው? እሱ ያለው ከኔ በስተቀር ሌላ አምላክ የለምና ሌላ አማልክ አታምልኩ ብሎ አስምሮበታል። ስለዚህ እናንተ ለምንድን ነው አሁን 30 ቀን ሙሉ ባላለው እስከ 30 ዮሐንስ ድረስ ማለት ነው። ስለዚህ ይሄ ነገር እንዴት ነው ለማለት ነው? የትኛው ቦታ ነው እሱ ሚካኤል አምላክ ነው ያለው? እና የተመለከ አይደል? ምን ብለን ያመለክ ነው? ምን ብለን ሰንማ እናንተ አቃላችሁ ምን ቤተክርስቲያን ያለው የቅዱስ ሚካኤል የቅዱስ ገብርኤል ይበቃል ነው። ኦኬ ቢያንስ አንተ ካላ ትሻላለህና እስቲ ማስረጃ አንጣልን። አላህ ሱራ 931 ላይ መሎክሲዎችን ነው የሚያመልኩት ክርስቲያኖች ብሎ የጅል ጥያቄ ጠይቃል። ሱራ 931 አንዴ ክፈተው። ካላ ማይሻል ጭንቅላት አብዴ አላህ አላለም። አክቹአሊ ቢያንስ አንተ አዲስ የፈጠርካለ መሳደብ አያስፈልግም። አሁን ትምህርት ስለሆነ ከስድብ አለ ስድብ አይደለም። ለሁለታችሁ ምላሽ እንሰጥ ነው፣ ለአንተም ለአላህም። አላህ ራሱ እንዳንተው መሎክሲዎችንና ሊቃውንቶችን ነው የሚያመልኩት ይለናል። ለአንተ ደግሞ ሚካኤልን ነው የምታመልኩት ትለናለህ። እኔ እኮ እናንተን ለማስረዳት ራሱ አስቸጋሪ ስለሆነ ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ አሁን ይሄ ምናል አንድ አምላክ ብቻ አንተም ተብሎ ሚካኤልን ለምታመልኩት ይለናል። ይሄ ቢላል ማለት ነው። አላህም ደግሞ ምን ይላል? ሊቃውንቶቻቸውንና መነኮሳቶቻቸውን ሊቃውንቶቻቸውንና መነኮሳታቸውን የመርየምን ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ ይለናል። ለእንደዚህ አይነቶቹ አሁን ምን ብላችሁ ነው የምመለሱትስ? ማለት አሁን አላህን ባገኘው እየኮረኮምኩኝ መረጃ አንጣ ብዬ ጠይቀው ነበረ። የምሬን ነው መስሎኝ። እሺ መነኩሴዎችን እኛና ስለ እግዚአብሔር እንደዚህ መናገር አልችልም አይደል? ስለዚህ አንተም ስለዚህ የውሸት ነው መናገር የለብህም። እንደዚህ ያንተ ነገር እኮ ይሄን እኮ በቃ እሺ ሚታርገው ቆይ
ስለዚህ ኮረኩማለሁ ላልኩት ይቅርታ፣ ጭንቅላት ስለሌለ ለመኮርኮም የማይሆነው ሊቃውንቶችን ታመልካላችሁ ብሎ አላህም እንደዚህ ይቀጥፍብናል። አምላክ ነው ብላችሁ መለኩሴዎችን እዛችኋል ይለናል። እኔ መለኩሴ ቤተሰብ አለኝ። እኔ መለኩሴ ቤተሰቦችን አከብራለሁኝ። ጎረቤት መለኩሴዎች አሉኝ፣ አከብራቸዋለሁ እንጂ አምላክ ብለን አናመልካቸው። ከአዳም ሚታርግ አትባልም ሚታርግ። ስለዚህ እኛ መለኩሴዎችንም አምላክ አንልም፣ ሊቃውንቶችንም አምላክ አንልም፣ ገብርኤልንም ሚካኤልንም አምላክ አንልም። ስለዚህ ማናቸውንም አምላክ ብለን አንከተልም። አምላክ አይደሉም እነሱ። ነገር ግን መላእክቶች ለእኛ የሚራዱ የሚጠብቁ ከፈጣሪ ተልከው የሚታዘዙ ናቸው፣ የሚራዱን ናቸው። ይሄም ጸጋ ተሰጥቷቸዋል። ስለ ሰዎች ልጆች እንደሚነሱ ሚካኤልን አንስቷል። ለምሳሌ ትንቢተ ዳንኤል ምዕራፍ 12 ላይ ከቁጥር 1 አካባቢ ጀምሮ ስለ ህዝቦች ልጆች የሚነሳ ይለዋል። አንዴ ክፈተው እስኪ። ማን? ዳንኤል ምዕራፍ 12 ቃል አለ ቁጥር 1 ጀምሮ። ስለዚህ ስለ ሰዎች ልጆች እንትን ይላሉ፣ ይላካሉ። ስለዚህ ስለ ሰዎች እንደሚላኩ መጽሐፍ ቅዱስ ይናገራል። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ልጆች የሚቆም በዚያም ዘመን ስለ ህዝብ ልጆች የሚቆም ታላቁ አለቃ ሚካኤል ይነሳል። ስለዚህ ስለ ህዝቦች ይቆማሉ፣ እኛም ማልዳሉ። ይህ በእስልምናውም ያለ ነው። ቢላል ይህንን አያውቅ ይሆናል። መላእክቶች ሸፋ ይሆናሉ፣ ለሙስሊሞች ምልጃን ያቀርባሉ፣ ያማልዳሉ። ስለዚህ እኛም መላእክቶች ያማልዱናል ብለን እናምናለን። ይሄ ደግሞ ነቢይትም ተናግረውታል፣ ያማልዳሉ ብሎ። ይራዳሉ፣ በደንብ ይራዳሉ፣ ይጠብቃሉ። ምክንያቱም ተኩሳን መናፍስት እኛን እንዳይዋጉ እነሱ ደግሞ ተልከው እኛን ይጠብቁናል፣ ይከላከሉልናል። መዝሙረ ዳዊት ምዕራፍ 33 ባያተሳሳብ ቁጥር 6 አካባቢ ቼካሪዮሲ። እንዲሁም ደግሞ እመጣለሁኝ እናንተ ጋር 33 ይመስለኛል ቁጥር 6 አካባቢ ተሳስቻለሁ። ቁጥር 32 34 ወይም እዛው ኔክስት አትልም እንዴ? ስለዚህ ቅዱስ ተሳስቻለሁ፣ በቃ ረስቼዋለሁ። አንዴ ስለዚህ መላእክቶች ዞሮ ዞሮ ምንድነው ስለኛ ይላካሉ፣ ስለኛ ይጠብቃሉ፣ እንትን ይላሉ። ሰው ከዛ አንጻር እንትን ይባላል ማለት ነው። ከቁጥር 1 አድርገው እስኪ እና ከዛ አንጻር ይታያል ማለት ነው። ከዛ አንጻር ይታያል። እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍናል ያድናቸውማል። ምን ይላል? ይሰፍናል ያድናቸውማል። ስለዚህ ከዚህ አንጻር ይጠብቁናል የሚለውን እንደዛ መረዳት ይቻላል ማለት ነው። በተመሳሳይ እስልምናውም ጋር አሉ። ለምሳሌ በበድር ጦርነት ላይ መላእክቶች ተሳትፈዋል። መላእክቶች ተሳትፈው ሙስሊሞችን አግዘዋል ማለት ነው። ተዋግተውላችኋል። ስለእናንተ እየተሸነፉ በነበረበት ሰዓት ላይ መሐመድ አቅቷቸው መዋጋትን ተሸንፋችሁ በነበረበት ሰዓት ላይ ብዙ መላእክቶችን ሰልፍ ሆነው መጥተው ጦርነት ገብተው ተዋግተዋል ወለ በእናንተ አስተምሮ። ስለዚህ ተራተዋቸዋል ማለት ነው። እርዳን እንደዚህ ትላላችሁ ምናምን ላልከው ማለት ነው። እናንተ ጋርም አለ። እንዲሁም ደግሞ ልጅ እንኳን ይሰጣል መልአክ፣ ልጅ እንኳን ይሰጣል። ለምሳሌ ሱራ 19 ቁጥር 19 እስከ 20 ወንድ ልጅን ልሰጥሽ መጣው ይላል። ማ ጅብሪል ለመርየም እንኳን ልጅ የሚሰጥ ነው። ልጅ ሊሰጥ ይመጣል ማለት ነው። ስለዚህ ለመርየም ልጅ መስጠት ከቻለ ሳቦቹና መሐመድ ጦርነት ሲሸነፉ መጥተው ከተዋጉ አማላጅ እናንተ ጋር ከሆነ ላበስርሽ ነው እንጂ ያለው ልሰጥሽ አላለም።
አንብበው። እሺ ልቀጥል። መጨረሻ ቆይ አንብበው ምን ይላል? ቁል ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ ይላል። እሺ ልሰጥሽ ነው የሚለው ልሰጥሽ ነው የሚለው ወንድ ልጅን ልሰጥሽ ንጹህ ልጅን። ስለዚህ በእስልምና ሰጣት ነው መላክ። እኛ ምን እናውቃለን? እኛስ ምን እናውቃለን? ግን ልሰጥሽ መጣው ነው የሚለው። ዞሮ ዞሮ ምንድነው እሱ እኛ ጋር የምታነሱት እናንተ ጋር እንዳለ እንዳዘነጉት ለማለት ነው። ይበቃል ቢላል። አንድ ለማንኛውም አንድ ጥያቄ ልጠይቅ እኔ። ቀጥል። ፍጹም ሰውና ፍጹም አምላክ የሚለውን እንድታስረዳኝ እፈልጋለሁ። ኦኬ ቢኒ ያለ ትቀጥላለህ። እንድልስ ቢኒያም አለ። ኦኬ ፍጹም ሰው ፍጹም አምላክ ስንል ምን እያልን ነው? ክርስቶስ ፍጹም አምላክ ነው ስንል ምን እያልን ነው? ፍጹም ሰው ስንል ምን እያልን ነው ለሚለው ፊልጵስዩስ ምዕራፍ 2 ላይ አንድ የክፈተው ቃል ፊልጵስዩስ ምዕራፍ 2 ፍጹም አምላክ ነው። ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው ስንል ምን እያልን ነው? እርሱ ቃል ነው፣ የባህሪ የአብ ቃል ነው። ያ ፍጹም አምላክ ነው። ያ ፍጹም አምላክ የነበረው ግን በስጋ ተገለጠ እያልን ነው። በስጋ ተገለጠ፣ የእኛን የባህሪያ መልክ ገንዘብ አደረገ። ክፍሉ እንደሚናገረው እርሱ በእግዚአብሔር መልክ ሲኖር ሳለ አስቀድሞ ዘመን ሳይቆጠር ጊዜ ሳይለካ በማን መልክ ነበር ነው? በእግዚአብሔር መልክ፣ ስጋን ሳይዋሃድ በስጋ ሳይገለጥ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ምን አደረገ? ባዶ አደረገ። ስለዚህ የማንን መልክ ያዘ ይለናል? የባሪያ መልክ ይዞ ራሱን ባዶ አደረገ። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለው ስሙን ስም ሰጠው ይላል። ስለዚህ አስቀድሞ በእግዚአብሔር መልክ ሲኖር ነበረ ፍጹም አምላክ ያ። ነገር ግን ዘመን ከተቆጠረ ጊዜ ከተለካ በኋላ ዕብራውያን ምዕራፍ 1 ቁጥር 2-3 እንደሚናገረው ነቢያትን ሐዋርያትን ሲልክ ከቆየ በኋላ መጨረሻ ዘመኑ ፍጻሜ ሲደርስ በልጁ ተናገረን ይላል። ስለዚህ ያ ፍጹም አምላክ የሆነው ቃል ብቻ የነበረው በስጋ ተገለጠ። ስለዚህ ክርስቶስ ምንድን ነው ማለት ነው? ስግው ቃል ነው። ስጋን የተዋሃደ ቃል ማለት ነው። በስጋ የተገለጠ ቃል ማለት ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ዓለማትን የፈጠረው ማን ነው? ክርስቶስ። እሱ ልጁ፣ እርሱ ቃል በስጋ ተገለጠ። በስጋ ሲገለጥ ፍጹም ሰው ተብሎ ይጠራል። ለምን? ከማርያም ስለተወለደ፣ ከማርያም ስለተገኘ ከኛ እንደኛ አንዳንዱን ከዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና በደም እንደሚካፈሉ እርሱ በስጋና በደም ተካፈለ። ስለዚህ እኛ በስጋና ደም እንደምንካፈል ከማርያም ስጋና ደምን ተካፍሎ በስጋ ስለተገለጠ ስለዚህ ፍጹም ሰው ተብሎ ይጠራል። የአብርሃምን የማንን ዘር ይዟል? ፍጹም ሰው ስንል የያዘው ያ የተገለጠው ክርስቶስ የመላእክትን ዘር አይደለም፣ እንደ መላእክት አይደለም፣ ወይም ደግሞ የሌላ አይደለም። የማንን የያዘው? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ፍጹም ሰው ስንል የያዘው የአብርሃምን ዘር ነው እያልን ነው። ለዚህ ነው እሱ የማንን
ሶሪ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የአሕዛብን ሁሉ ኃጢአት ለማስተሰሪያ ምናምን እያለ ይቀጥላል። ከቁጥር 15 ጀምረው ብታደርገው አሪፍ ነበር። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለታሰሩ ሞት ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ስለዚህ የተካፈለው ያ ስጋና ደም አልነበረው። ስጋና ደም ያልነበረው በምን ተካፈለ? በስጋና በደም ተካፈለ። በስጋና በደም ተካፈለ። እርሱ ፍጹም አምላክ የነበረው በስጋና በደም ተገለጠ። ለምን? ከማርያም ስጋና ደምን ተካፍሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ስለሚል ቃል አስቀድሞ ሁሉን ከፈጠረ ሁሉን የፈጠረ በዓለም የነበረው በምን ተገለጠ ስለሚል ገና ሲጀምር ዮሐንስ ወንጌሉን ገና ቁጥር 1 ላይ ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይለናል። ስለዚህ እዚህ ጋር በስጋ ተገለጠ ነበረ ሲል ምን ለማለት ፈልጎ ነው? በእግዚአብሔር ዘንድ ነበረ። ኦኬ ከዛ በፊት እንዴት ነበር ነው? ከዛ በፊት ማለት ቃልም ምንድን ነው የሚለው ከመጀመሪያ ሲጀምር? እሺ በመጀመሪያው ቃል ነበር፣ ቃል ነበረ። እሺ ስለዚህ ዘመን ሳይቆጠር ጊዜ ሳይለካ ቃል ነበር። እሺ ቃል እያለ ማለት ምን ይመስል ነበር ነው? ቃል ማለት እንዴት ነው? ቃል ምን ይመስል ነበር? ያ ቃል ምን ይመስል ነበር ለሚለው እንመጣለን። በመጀመሪያው ቃል ነበር፣ ቃልም እግዚአብሔር ነበር። ሶሪ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለን አይደለ? ቃል እግዚአብሔር መሆኑን ከተማመን ቃል ምንን ይመስል ነበረ? ትንቢተ ኢሳይያስ ምዕራፍ 40 ቁጥር 18 ባልሳሳት ቼክ አድርግልኝ። ምን ይመስላል? ትንቢተ ኢሳይያስ ምዕራፍ 25 20 ወይ 25 ባላልክ ምዕራፍ 20 ነልክ 40 ሶሪ 45 ነው ያልኩት፣ እንደዛ መሰለኝ ያልኩት። እሺ ይሄኛው አፕሊኬሽን ደግሞ አዛ ስለሆነች አጋባኝ እኮ እንዲህ ስትል ጥቅሶቹን ሁሉ አጠፋ። እኔ ቁጥሩ ላይ ገብቼ 40 ላይ ገብቼ ቁጥሩን ነበር እየጠበቅኩ የነበረው 40 25 አይ ቲንክ ቼክ አድርግልኝ እሱ። እሺ አይደለም። እሺ ዝቅ አድርገው ዝቅ 18 አካባቢ ጥቅሶች። እሺ እንግዲህ እግዚአብሔር በማን ያ ቃል እግዚአብሔር ነው። ስለዚህ ማንን ይመስላል ነው ጥያቄ። እንግዲህ እግዚአብሔርን በማን ትመስሉኛላችሁ ወይስ በምን ምሳሌ ታስተያዩኛላችሁ ይላል። ስለዚህ የፍጡራን ምሳሌ እየጠበቅ ከሆነ እግዚአብሔር ማንንም አይመስልም። ቃል እግዚአብሔር ነው። ዓለም ሳይፈጠር ጊዜ ሳይቆጠር ምንም ነገር ሳይመጣ ማንን ነው? ቀይ ነው? ጥቁር ነው? ምንድን ነው የሚመስለው ተብሎ ለእግዚአብሔር አይነገርም። አምሳያ ለሱ አይሰጠውም። ስለዚህ እንደዛ ከሆነ እኮ ቃል በእግዚአብሔር ዘንድ ነበረ ነው የሚለው። በእግዚአብሔር ዘንድ እያለ ማንን ይመስላል ምን ይመስላል እያልከኝ ስለሆነ ማንን ይመስላል ምን ይመስላል አምሳያ የምታበጅለት ከሆነ አምሳያ የምታበጅ ከሆነ ፍጡር እያደረግከው ነው። ፍጡር እያደረግከው ስለሆነ ይሄ ደግሞ አይሰጠውም። እሱን አይደለም በእግዚአብሔር ዘንድ ነበር። ከዛ ቃልም ምን ሆነ ነው የሚለው። እስቲ ድገምልኝ ጥቅሱን። አምሳያ ስለጠየቀኝ ነው የጠየቀኝ። ምንድነው ማንን ይመስላል አልከኝ። አምሳያ ስለጠየቀኝ ስለዚህ ምን ነበር የሚመስለው አስቀድሞ ምናምን ነገር የሚል ጥያቄ ጠየቀኝ። አምሳያ ካበጀውለት ደግሞ ፍጡር እያደረግኩት ነው። ፈጣሪ ማንንም የሚመስል አይደለም። ከእግዚአብሔር ጎን ነው ተቀመጠ የሚለው። ጎን ምናምን የሚል የለም። እግዚአብሔር ጎን ፊት በኋላ ላይ ታች የለው። ለፈጣሪ ጎን ላይ ታች አይነገርም። በእርግጥ በአብ እቅፍ አለ ይለዋል። ቁጥር
እዛው ምዕራፍ 1 ቁጥር 18 ላይ በአብ እቅፍ ያለ ይለዋል። ያ ማለት ግን አብ የሌለበት አለ ማለት አይደለም። ደግሞ ራሱ ደግሞ በእኔ አብ አለ እኔ በአብ አለው ብሏል። ስለዚህ ጎን ላይ ታች ምናምን ተብሎ የሚነገረው ወንድማችን መስዑድ ለፍጡር ነው፣ ለፈጣሪ አይነገርም። ጎን ላይ ታች ተብሎ አይነገርም። ይህን አይደለም ያልፈለግኩት እኔ ቃልም ነበረ የሚለውን። እሺ ዝቅ አድርግለት። በመጀመሪያ ቃል ነበረ የሚለው ቃልም እግዚአብሔር ዘንድ ነበረ። ዘንድ እግዚአብሔር ዘንድ ማለት ከእግዚአብሔር እንግዲህ ጋር ማለት ነው፣ ከእግዚአብሔር ጋር ማለት ነው። ያው እዚህ ጋር ሁለት አካላት አትሊስት እንዳሉ እየነገረህ ነው። ይህ ማለት ከእግዚአብሔር ጋር አንድ ላይ ነበር ወይ ነው። አምላካችን ልዑክ ቃል አለው። ያ እኛ እንደ አካል አይደለም የምናምነው፣ ሶስት አካል አለ ብለን ነው የምናምነው። ስለዚህ አካላዊ ቃል በአብ ዘንድ አለ እንደሚገባው። የአብ የባህሪ ቃሉ ወልድ እሱ ክርስቶስ ከሶስቱ አካል አንዱ እርሱ ክርስቶስ በስጋ የተገለጠ ቃል ነው ብለን ነው ምናምነው። በስጋ የተገለጠ ነው ብለን ነው ምናምነው። ስለዚህ አስቀድሞ ነበር ወይ? ነበረ። በማን ዘንድ? በእግዚአብሔር ዘንድ፣ በአባቱ ዘንድ፣ በባህሪ ህይወቱ ዘንድ ነበር፣ በመንፈስ ቅዱስ ማለት ነው። ይሄ በመጀመሪያው ምናምን የሚለው ከኛ አንጻር የተነገረ እንጂ ለፈጣሪ መጀመሪያ ፊት ኋላ የለው። በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የሚለውን ነው ያምታታል። መጀመሪያው እንዴ ቃልም እግዚአብሔር ዘንድ ነበር ይላል። በመጀመሪያ በእግዚአብሔር ዘንድ ነበር ሲል፣ ስለዚህ ቃልም እግዚአብሔር ነበር ቃል አካላዊ እንደሆነ እየነገረን ነው። ቃል አካላዊ እንደሆነ እየነገረን ነው። ደግሞም ያ ቃል አካላዊ የሆነ በእግዚአብሔር ዘንድ ደግሞ አለ። በማን ዘንድ ነው ያለው? በእግዚአብሔር ዘንድ። ራሱ ቃል ደግሞ ሁለት ናቸው ማለት ነው። ስትሄድ ራሱ ቃል ምንድን ናቸው? ሁለት ናቸው። ችግር የለም። ከአብ ጋር ነበር ማለት ነው። ያ ስለዚህ እኛ በአካል አንድ ነው ብለን አናምንም እኮ አልኩ። ይሄ ቃል ራሱ ደግሞ ምንድን ነው? እግዚአብሔር ነው። በአካል ሶስት ናቸው፣ ያው በመንፈስ ናቸው አንድ ነው። በመንፈስ አንድ ነው ነው። በመንፈስ ስትል አንድ አምላክ አለ። የአንድ አምላክ ግን ሶስት አካል አለው። ስለዚህ ሶስቱ አካል ያለ ዘመን መቀዳደም፣ ያለ ጊዜ ልዩነት፣ ያለ ቅጽበታዊ ልዩነት ዓለም ሳይፈጠር ጊዜ ሳይቆጠር አሉ። ስለዚህ አንዱ በአንዱ ህልው ሆነው አሉ። ስለዚህ ቃል በአብ ዘንድ ነበር ብትል ችግር የለውም ማለት ነው። ይሄ ግን ከሶስቱ አካል አንዱ አካል እዚህ ውስጥ የምታየው አስቀድሞ የነበረው ከሶስቱ አንድ አካል ቃል እግዚአብሔር ነው። ቃል ራሱ እግዚአብሔር ተብሎ አምላክ ተብሎ የሚጠራው ቃል ቁጥር 3 ላይ ሁሉን የፈጠረ ነው። ከዛ ቁጥር 14 ላይ ደግሞ ይህ በመጀመሪያው በእግዚአብሔር ዘንድ ነበር አስቀድሞ እንዳለ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ካለ በኋላ ቁጥር 10 ላይ ስትሄድ እርሱ በዓለም እንዳለ ይነግረናል። ከዛ ደግሞ በዓለም ነበር፣ ዓለሙ በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በስጋ ሲገለጥ ወደ ገዛ ወገኖቹ ቅድም ወደ የአብርሃምን ዘር ይዟል አለ። እነኛ የአብርሃም ልጆች ነን ስለሚሉ የተወለደው ቃል ስጋን ተነስቶ ተዋህዶ የተገለጠው ከማን ነው? ከአብርሃም ዘር እንጂ ከመላእክት አይደለም፣ ወይም የመላእክትን ዘር አይደለም የያዘው። ስለዚህ ቁጥር 14 ላይ ስትመጣ ያ ቃል በእግዚአብሔር ዘንድ የነበረው እግዚአብሔር የተባለው በስጋ ሲገለጥ ከማርያም ስጋና ደምን ሲካፈል እንተባለለት ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። ስለዚህ ያ የማይታየው የማይዳስሰው የማይነካው ቃል ያ ሁሉን የፈጠረ ሁሉን ያስገኘ ቃል ሎጎስ በምን ተገለጠ? በሚነካ በሚዳሰስ ሊጨበጥ ሊታይ በሚችል የባሪያውን መልክ ይዞ ተገለጠ ማለት ነው። ልክ ለምሳሌ በቀላሉ ላስረዳል። አንተ ያላ ቃል አለ ቁርአን ማለት ነው። አንተ ጋር ከመምጣቱ በፊት አላህ ዘንድ ነበረ። አንተ ጋር ሲመጣ ግን በወረቀት ተገለጠ። በወረቀቱ ላይ ያለው ቁርአን ይሄ ፍጡር አይደለም ብለህ ታምናለህ። ወረቀቱ ግን ሊነካ ሊዳሰስ ሊታይ የሚችል ፍጡር ነው። ይሄ ያላ ቃል ግን ሊነካ ሊታይ አይችልም ነበር አስቀድሞ። ታዲያ እንዴት ነው የሚታየው ያልን እንደሆነ በሚታይ በሚዳሰስ ምን ስለተገለጠ? ወረቀት ስለተገለጠ። ልንነካው ልንዳስሰው ልናየው እንችላለን። ማን? ያላህን ቃል ፍጡር አይደለም የምትለው
ያለ ወረቀቱ ልናቀው ልንዳስሰው ልናየው እንችል ነበር ወይ? ከመገለጡ በፊት ልናየው ልንዳስሰው እንችል ነበር ወይ? አላህ ዘንድ ሆኖ አታየው። ፍጡር አይደለም ብለህ ነው የምታምነው? ይሄ አላህ ነው ወይ? አላህ አይደለም ብለህ ነው የምታምነው? ፍጡር አይደለም አላህም አይደለም። ምንድን ነው? የአላህ ቃል ነው። ነገር ግን ሊታይ ሊዳሰስ ሊነካ በሚችል ወረቀት ተገልጧል ብለህ ነው የምታምነው። እኛ ደግሞ ምን እናምናለን? ያ የአብ የባህሪ ቃሉ አካላዊ ቃል በምን ተገለጠ ብለን እናምናለን? በስጋ ተገለጠ። በስጋ ቃል ስጋ ሆነ ሲል፣ ስለዚህ በስጋ ተገለጠ። ሊነካ ሊዳሰስ ሊታይ ይችላል። አጭር ቁመት፣ ጠባብ ደረት፣ በዚህ ተገለጠ። የማይወሰን ማይወሰነው ማይዳሰሰው ማይታየው በሚታይ በሚዳሰስ በሚገለጥ በዚህ ተገለጠ። ለምን? የባሪያን መልክ ይዞ ስለ ፍቅር ስለ ትሕትና ለእኛ ሲል እንዲያደረገ ብለን እናምናለን። አይዞን ቃልዮት ያሰማል። መጨረሻ ጥያቄ ልጠይቅና ልውረድ። ግልጽ ሆኖላል። ግልጽ ሆኖላል። ይህ ግልጽ ሆኖላል ለእኔ ነው የጠየቀው። ማን ነበርክ? እኔ ነኝ። ግልጽ ሆኖላል። አልተዋጠልኝም። በውሃ ዋጠው። ምኑን ያልተዋጠልህ? ምኑን ያልተዋጠልህ? ቃልም ነበር ከእግዚአብሔር የወጣ ቀን ነው አይደለ? ይሄ ቃል የሚባለው ነገር በመጀመሪያ ደረጃ ከእግዚአብሔር የሚወጣ ነው አይደል? ባለው እሺ፣ ችግር የለውም። ቃልም ነበረ እግዚአብሔር ወጥቼ መጥቻለሁ ብሏል። እሺ፣ ምንድን ነው ጥያቄ? እግዚአብሔር ዘንድም ነበረ። እግዚአብሔር ዘንድ ከነበረ ያልተዋጠልህ ሁለት አካል እዛ ጋር መጀመሪያም ከነበር ካለ ከዛ በኋላ ኢየሱስ ደግሞ መጥቷል አይደል? ይሄ ቃል የሚባለው ነው ወይ ኢየሱስ ነው? በሚገባ ኢየሱስ ማለት በስጋ የተገለጠ ቃል ማለት ነው። ያ በስጋ የነበረው በደንብ አሰው አስቀድሞ ስጋን አልተዋሃደም ነበረ። በስጋ ሲገለጥ ስጋን ሲዋሃድ ኢየሱስ ተባለ። ስለዚህ ኢየሱስ ማለት በስጋ የተገለጠ አምላክ ማለት ነው። ሁለቱንም ያጠቃለለ ማለት ነው። አካልንም መለኮትንም የያዘ ነው ማለት ነው። ኢየሱስ ማለት በስጋ መለኮት ሙላተ ሰውነቱ ተገልጦ የሚኖር ነው። አንጥልም። በቃ ከተዋህዶ በኋላ መለኮቱም አለ ማለት ነው። አንድ ላይ ከተዋህዶ በኋላ ፍጹም ሰው ሲባል ሰው ነው። ፍጹም ሰው መሆን አለበት ነው። መለኮቱ የለም ማለት ነው አብሮት። ማን ያለው? ማን እንደዛ ያለው? ፍጹም ሰው ሲባል እንዴት ነው? ፍጹም ሰው ከተባለ ፍጹም ሰው ማለት ነው እንግዲህ ምንም የሌለው ያልተቀላቀለ እንደማለት ነው። ከቃሉ ትርጉም ምን እንትን ምንለው ማን ያለ? እሱ ሰው ነው። ሰው ስንል ከማርያም እንደመወለዱ ስጋና ደምን አንተ ያስካቸውን እዟል። እንደኔ እጅ አለው እግር አለው። የነሳው የባሪያ መልክ ስለሆነ ማለት ነው። ስለዚህ እዚህ ጋር ፍጹም ሰው ሲል መለኮቱ የለም ማለት ነው። እዚህ ጋር ፍጹም ሰው ከተባለ እንግዲህ ፍጹም እንደኛ ነው። እንግዲህ ማን ያለ? ኬታ መጣ እንደዛ የሚል ትርጉም ኬታ መጣ? ፍጹም ሰው ማለት እሺ ምን ማለት ነው? እንዳንተ እስቲ ፍጹም ሰው ሲባል እንዴት ነው? ኦኬ፣ ፍጹም ሰው ስንል ምንም ጉድለት የሌለበት ማንኛውንም እንደኛ ስጋና ደምን የተካፈለ የተዋሃደ በስጋ የተገለጠ። ስለዚህ መለኮታዊ የለም ማለት ነው። ማን ነው ያለ? የለም የሚል ኬን ያመጣው? ፍጹም ሰው ሲባል ታዲያ እንዴት ነው እኮ እየነገርኩህ እኮ ነው። ፍጹም ሰው ስንል በስጋ የተገለጠ የአብርሃምን ዘር የያዘ ማለት ነው። ከኃጢአት በቀር እኛን የመሰለ። እሺ፣ ፍጹም አምላክ የሚለውስ? ፍጹም አምላክ ስንል ደግሞ እሱ በባህሪ ቃል በስጋ የተገለጠ እንደመሆኑ ሁሉን የፈጠረ ሁሉን ያስገኘ ነው። ሁለቱን አንድ ላይ ማስኬድ እንችላለን። ፍጹም ሰው ነው፣ ፍጹም አምላክ ነው የሚለውን ይቻላል። ምክንያቱም ተዋህዷል። መልካም። እሺ፣ አንድ ብረት በሳት ቢግል ብረት ነው አይደለም? ብረቱ ብረት ነው። ብረትነቱ ጠፍቷል።
ብረት ብለህ መጥራት ኦኬ። እሳት ብለህ መጥራት ትችላለህ? አትችልም። ኦኬ። የጋለን ብረት በእጅ ብነካው ችግር የለውም? ያቃጥላል። እሱም እሳት ነክቶት የለ እንዴ? ለምንድን ነው ሊያቃጥል የሚችለው? ብረት እኮ ነው። እሳት ነክቶታል መጀመሪያ እኮ። ብረቱን እሳት ብለህ ልጠራው ትችላለህ? አልችልም። ቢነካህ አቃጠለኝ አትልም? እሳት የነካዋለን እንዴ? እንዴት አልልም ነው እያልኩ ያሉት። እንዴት ነው ብረት ያቃጥላል እንዴ? ካለ እሳት ነክቶታል መጀመሪያ። እሳት የተዋሃደ ነው እያልከኛል። እሳት ነክቶት የመጣ ብረት። ስለዚህ ስለተዋሃደ እሳትም የእሳትን ባህሪ አድርጓል ብረቱ እያልከኝ ነው። ይሄና ይሄ አንድ ላይ አይሄድም። ቆይ ስለዚህ የእሳቱን ገንዘብ ሰው ሲባል ምንም ያለ ካለምንም ምልክት ምን አልከን መሰለ? ብረቱን ያ እሳት የተዋሃደውን ብረት ብለህ ትጠራዋለህ እንዴ አልኩት። አዎ ብረት ብዬ እጠራዋለሁ አለ። እሳት መስሎ ብረቱን እያየው ፍም መስሎ ምን ብሎ ይጠራዋል? ይሄንን ብረት ብዬ እጠራዋለሁ አለ። ሲነካህ ግን ብነካውስ ያቃጥለኛል። የሚያቃጥልህ ደግሞ እሳት ስለሆነ ነው። እሳት ብለህም ትጠራዋለህ ማለት ነው። እንዴት ይጠራል? እንዴት ተብሎ ይጠራል? እሳት እንዴት ተብሎ ይጠራል? እሳት ባህሪው ምንድን ነው? እሳት ማለት ምን ማለት ነው? እሳት ማለት ምን? ማቃጠል ማለት ነው አይደል? የሚፋጅ ማለት ነው አይደለ? ይፋጃል አይፋጅም? ማይገናኝ ነገር እንትናት በላ እንዴ። በቃ በጣም ተገናኝቶልሃል። ነገር ግን መመለስ ስላልፈለግ ገልጽ ነው ይችላል። በዚህ ማስረጃ በቃ ዛሬ ይብቃል። ለዛሬ ቢበቃንስ? ሀቢብ አለ ነውጠኛ አንተ